በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። ዛሬ የአብይ ጾም ሁለተኛ ሳምንት ወይም ደግሞ የጌታ ጾም የመጀመሪያው ሳምንት የያዝንበት ቀን ነው። ሁለተኛው ሳምንት የአብይ ጾም ቅድስት ይባላል። ታዲያ በዛሬው ቪዲዮአችን ስለ ሁለተኛው ሳምንት ቅድስት ምንድነው፣ እንዴትስ ነው የሚከበረው፣ ምክንያቱስ ምንድነው የሚለውን እያንዳንዱን የምናይበት ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስርዓትና በትውፊት የበለጸገች መሆኗ የታመነ ነው። ሰፊ ስርዓትና ትውፊት ያላት እንደመሆኗ መጠን የምታከብረው ሰንበትና በዓል፣ የምትጾመው ጾም፣ የምትጸልየው ጸሎት፣ የምትቆመው ማህሌት በቂ ታሪክ፣ ትውፊትና ስርዓት አለው። ያለ ታሪክና ያለ ትውፊት ስርዓተ ቤተ ክርስቲያናችን የምትጸልየው ጸሎት፣ የምትጾመው ጾም፣ የምታከብረው ሰንበትና በዓል፣ የምትዘምረው መዝሙር የለም። በዚህ በያዝነው ወቅት የምንጾመው ጾም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም እንደመሆኑ መጠን በዚሁ የጾም ወራት ጌታችን ኢየሱስ ክርስቶስ በዚህ ዓለም በዘመነ ስጋዌው ለሰራቸው የተአምራትና የትምህርት ስራዎች መታሰቢያ በዓል በማድረግ ለእያንዳንዱ ሰንበት ስም በመስጠት በስሙ አንጻር የበዓሉን ታሪክ በመከተል ታመሰግናለች፣ ትዘምራለች፣ ትጸልያለች፣ ትቀድሳለች። የቅድስት ቤተ ክርስቲያንን መዝሙር ንባቡን ከዜማው አስማምቶና አጠናቅሮ የተናገረው ሊቁ ቅዱስ ያሬድ በጾመ ድጓው በአብይ ጾም ውስጥ ለሚገኙት እሁዶች ሁሉ የተለየ መዝሙር ሰርቶላቸዋል። በመዝሙራቱ ውስጣዊ ምስጢር መሰረትም እያንዳንዱ እሁድ ስያሜ ተሰጥቷቸዋል። በዚሁም መሰረት ያሳለፍነውን ሳምንት ከቅበላ ዋዜማ ጀምሮ ዘወረደ ብለን በቤተ ክርስቲያናችን አክብረናል። በቀደመው ቪዲዮአችን የስያሜውን ትርጓሜ እያንዳንዱን ያየን ሲሆን ለዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ የቀጣዩን ሰንበት ሳምንት የሁለተኛውን ሳምንት ስያሜና ምስጢሩን እንማማራለን ማለት ነው። ለአባቶቻችን ለቀደምት አበው ምስጢሩን የገለጸ አምላክ ለእኛም ማስተዋሉን ያድለን። እንግዲህ ሁለተኛው ሳምንት ቅድስት ይባላል። ቅድስት ማለት ልዩ፣ ጽኑ፣ ክቡር ማለት ነው። የአብይ ጾም ሁለተኛው ሳምንት ሲሆን ለጌታ ጾም ወይም ጾመ ኢየሱስ ወይም ጾም አርባ የመጀመሪያ ሳምንት ነው። ይህ ማለት ምንድን ነው? የአብይ ጾም በሶስት ከፍለን እንደምናይ በባለፈው ቪዲዮያችን የተመለከትን ሲሆን እነሱም ለማስታወስ ያህል ምንድናቸው? የመጀመሪያው ዘወረደ ወይም ጾመ ሕርቃን ሲሆን ሁለተኛው ክፍል ደግሞ የጌታ ጾም ይባላል። ሶስተኛው ክፍል ደግሞ ሕማማት ይባላል። ታዲያ ሁለተኛው ክፍል የሆነውን የጌታ ጾም ከመጀመሩ ነው ካልን የጌታ ጾም የመጀመሪያው ሳምንት ቅድስት ሲሆን ለጌታ ጾም ማለት ነው። የመጀመሪያው ሳምንት ቅድስት ሲሆን እስከ ሆሳዕና ድረስ ያለው 40ው ቀን የጌታ ጾም ይባላል። ታዲያ ዘወረደ ወይም ጾመ ሕርቃልና ሕማማት አንድ ላይ ተደምረው አጠቃላይ አብይ ጾም 55 ቀን ይሆናል ማለት ነው። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ለዘመኑ ጥንትና ፍጻሜ፣ ለግዛቱ ዳርና ድንበር የሌለበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ አብነት የሆነን ዘንድ ጾሙን የጀመረበት የመጀመሪያው ሳምንት ቅድስት ተብሎ የመጠራቱ ምክንያት ከዚሁ ሰንበት ዋዜማ ጀምሮ የሚዘመረው ጾመ ድጓ የአምላካችን ቅድስናና ሰንበትን ቀድሶ በፈቃዱ እንደሰጥ እያነሳሳ ስለሚዘምር ነው። ስያሜው ሰንበት የእረፍት ቀን እንድትሆን በኦሪትም በሐዲስም እግዚአብሔር የባረካት የቀደሳት ዕለት መሆኗን የሚናገርና እግዚአብሔር ቅዱስ እንደሆነ የፈጠረውም ሰውም ቅድስናን መያዝ የሚገባው መሆኑን የሚያሳስብ ነው እና ለዚህም የመጽሐፍ ቅዱስ ማስረጃ የሆነን ዘንድ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 3፣ ኦሪት ዘጸአት ምዕራፍ 20 ከቁጥር 8 እስከ 11፣ ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 እስከ 3 እንዲሁም አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 ያለውን ይነግረናል። ከላይ እንደገለጽ ነው መድኃኒታችን ኢየሱስ ክርስቶስ ጾሞ የጾምን ጥቅምና ስርዓቱንም ሊያስተምረን መጾም የጀመረበት ሳምንት ይህ ነው። ይህ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ ቅድስና የሚነገርበት ሳምንት ነው። ስለዚህ ቀን ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ የአሕዛብ አማልክት ሁሉ አጋንንት ናቸው፣ እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበቱ በፊቱ ቅድስናና ግርማ በመቅደስ ውስጥ ናቸው ብሎ ቅድስናና ክብር የባህሪ መሆኑን ተናግሯል። እኛ ከርኩሰታችን የምንቀደስበትና የምንከብርበትን ስርዓት ሊሰራልን አንድም
አዳም በመብል ምክንያት ከክብሩ ተዋርዶ ነበርና በአዳም ምትክ ተተክቶ ካሳ ሊከፍልለት በገዳመ ቆሮንቶስ ጌታችን መጾም መጀመሩን በዲያብሎስ መፈተኑንና ዲያብሎስንም ድል መንሳቱን በቤተ ክርስቲያናችን በዚህ ሳምንት ታስተምረናለች። በዚህች ቅድስ በተባለች ሳምንት እሁድ የሚነበቡት የቅዳሴ ምንባባት የሚከተሉት ናቸው። መልእክታት አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 6 እስከ 13። አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ ከእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። እንዲሁ በመቄዶንያ ሁሉ ላሉት ወንድሞች ሁሉ ታደርጋላችሁና። ነገር ግን ወንድሞች ሆይ ከፊት ይልቅ ልትበዙ በጸጥታም ትኖሩ ዘንድ በአግባብ እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 እስከ 25። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን እየኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታቸው ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት በከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታመኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት በሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከሚጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 10 ከቁጥር 13 እስከ 30። ጴጥሮስም ስላየው ራእይ ምን ይሆን ብሎ በልቡ ሲያመነታ፣ እነሆ ቀርኔሊዮስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ። ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን በዚህ እንግድነት ተቀምጧልን ብለው ይጠይቁ ነበር። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁና ሳትጠራጠር ከእነርሱ ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ፣ የመጣችሁበትስ ምክንያት ምንድር ነው አላቸው። እነርሱም ጻድቅ ሰው እግዚአብሔርንም የሚፈራ በአይሁድም ሕዝብ ሁሉ የተመሰከረለት የመቶ አለቃ ቀርኔሊዮስ ወደ ቤቱ ያስመጣ ዘንድ ከአንተም ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው። በነገው ተነስቶ ከእነርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶች ከእርሱ ጋር አብረው ሄዱ። በነገውም ተነስቶ ከእነርሱ ጋር ወጣ። በኢዮጴም ከነበሩት ወንድሞች አንዳንዶቹ ከእርሱ ጋር አብረው ሄዱ። በነገውም ወደ ቂሳርያ ገቡ። ቀርኔሊዮስም ዘመዶቹንና የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስም በገባ ጊዜ ቀርኔሊዮስም ተገናኝቶ ከእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎችም ተከማችተው አግኝቶ
አይሁዳዊ ሰው ከሌላ ወገን ጋር ይተባበር ወይም ይቃረብ ዘንድ እንዳልተፈቀደ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እርኩስና የማይጸየፍ ነው እንዳልል አሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው። ቀርኔሌዎስም እንዲህ አለው፣ በዚህ ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤት የጸልይ ነበር። ማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25። ስትጾሙ እንደ ግብዞች አታውልጉ፣ እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም ያስረክብሃል። ብልና ዝገት የሚያጠፋት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፋት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚህ ይሆናልና። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህም እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።